የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልሁ እንደሚከተለው የዕለቱን ዝግጅት ይዤ ቀርባለሁ። ማለትም እያንዳንዱን ፊደል ድምፁን፣ ቅርጹን እንዴት መለየት እንደምንችል ሊያሳይ የሚችል ቪዲዮ ነው። ትናንትና የአማርኛ ሆሄያትን ወይም ደግሞ ፊደላትን አንዱን ከአንዱ ቀላቅለን ወይም ደግሞ የተቀላቀሉትን አንደኛውን ከአንደኛው፣ ሁለተኛውን ከሁለተኛው፣ ሶስተኛውን ከሶስተኛው፣ አራተኛውን ከአራተኛው አድርገን አይተናል። ዛሬ ደግሞ ከዚያ የቀሩትን ክፍል ሁለት አምስተኛውን በአንድ፣ ስድስተኞችን በአንድ፣ ሰባተኛውን በአንድ አድርገን የምናይ ይሆናል። ይህም አንዱን ፊደል ከአንዱ ፊደል ድምፁን፣ ቅርጹን በቀላሉ ለመለየት ያግዘን ዘንድ የተዘጋጀ ነው። ስለዚህ ወደ ዝግጅቱ ስንሄድ እንደሚከተለው የሚቀርብ ይሆናል። እሺ እንደምታዩት የአምስተኛ ፊደሎች ስታዩቸው ሙሉ በሙሉ እያንዳንዱ ፊደል ቀለበት አለው። ከእግሩ ጋር በሙሉ ቀለበት ያለባቸው ናቸው። ይህም ሆኖ ግን አንዱ ከአንዱ በድምፅ በቅርጽ እንዴት እንደሚለያይ ተመልከቱ። እሺ ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ፣ ሼ፣ ቄ፣ ቤ፣ ቬ፣ ቴ፣ ቼ፣ ዬ፣ ኔ፣ ኜ፣ ኤ፣ ኬ፣ ሄ፣ ዌ፣ ዜ፣ ዤ፣ ዴ፣ ጄ፣ ጌ፣ ጤ፣ ጬ፣ ጴ፣ ፄ፣ ፌ፣ ፄ፣ ፔ፣ ኤ፣ ሄ። እነዚህ ሙሉ በሙሉ የምታያቸው አምስተኛ ፊደሎች በአንድ ላይ ተቀላቅለው ሲቀመጡ ማለት ነው። ቀጥሎ ደግሞ የምናያቸው ስድስተኛ ፊደሎችን በአንድ ላይ ተቀላቅለው ሲመጡ እያንዳንዱን ፊደል አንዱን ከአንዱ ድምፁን፣ ቅርጹን በቀላሉ ለመለየት ያግዘናል። ይህንም እንደሚከተለው ይቀርባል። ህ፣ ል፣ ህ፣ ስ፣ ም፣ ር፣ ስ፣ ሽ፣ ቅ፣ ብ፣ ቭ፣ ት፣ ች፣ ይ፣ ን፣ ኝ፣ እ፣ ክ፣ ህ፣ ው፣ ዝ፣ ዥ፣ ድ፣ ጅ፣ ግ፣ ጥ፣ ጭ፣ ጵ፣ ጽ፣ ፍ፣ ፅ፣ ፕ፣ እ፣ ህ። እነዚህ ስድስተኛዎቹ ሲሆኑ እያንዳንዱን ፊደል ተቀላቅሎ መቀመጡ እያንዳንዱን ድምፁን፣ ቅርጹን አንዱን ከአንዱ የሚለይበትን በቀላሉ ለማወቅ ይረዳ ዘንድ ነው። አሁን የምናያቸው ደግሞ ሰባተኛ ፊደሎቹ ሙሉ በሙሉ ወይም ደግሞ 34ቱ የአማርኛ ፊደላት ወይም ሆሄያት ተቀላቅለው ሰባተኛ የሆኑት በሙሉ የቀረበበት ነው። ይህንንም እንደሚከተለው ይቀርባል። ሆ፣
ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቮ ቶ ቾ ዮ ኖ ኞ ኦ ኮ ሆ ዎ ዞ ዦ ዶ ጆ ጎ ጦ ጮ ጶ ጾ ፎ ጾ ፖ ኦ ሆ። ሰባተኞቹ ደግሞ እንዳያችሁት እንደዚሁ ነው። በዚህ መልኩ የቀረበ ሲሆን ይህን እያንዳንዱን ቪዲዮ ከመጀመሪያው እስከ መጨረሻው ብትመለከቱት የአማርኛ ሆሄያትን ወይም ደግሞ ፊደላትን በቀላሉ ድምፃቸውንና ቅርጻቸውን ለመለየት ያግዛል። ስለዚህ ይህን በትክክል ከመጀመሪያው እስከ መጨረሻ ያለውን ቪዲዮ ብትከታተሉ ሆሄያትን በቀላሉ ድምፁንና ቅርጹን ለመለየት ያግዛቸዋል ተብሎ የታሰበውን ዝግጅት እንደሚከተለው ቀርቧል። ቪዲዮውን አይታችሁ ስትጨርሱ መጨረሻ ላይ ላይክ፣ ኮሜንት፣ ሼር ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት።